ባልሞከርክበት ጉዳይ ላይ አልወደቅም ለምሳሌ እዚህ ጋር ጎበዝ ያልሆንኩት ውጤት ያላመጣሁት ገና ስለሆንኩ ነው ስለዚህ የበለጠ መስራት ነው ሐሳቦችንና ቃላቶችን መፈተሽ ስለ ህይወት ያለኝ እይታ ምን ይመስላል ስለ ገንዘብ ያለኝ እይታ ምን ይመስላል ሀብታም ከደሃና ከሀብታም ሰላም የሌለው ማን ይመስላል እንዴት አድርጌ ለምሳሌ ቃላት በጣም ፓወርፉል ነው የማይገባን ቃል ኃይል አለው ቃል ህይወት ነው ይባላል ቃላቶች እኛ እንደ ቀልድ የምናወጣቸው ዝም ብሎ ይመስለናል ግን ህይወታችንን የሚሰሩት እነሱ ናቸው ስለዚህ ቃላቴን ቼክ ማድረግ በተለይ ዴይ ቱ ዴይ ውሎዬ ላይ ምን አይነት ቃላት ነው አዘውትሬ የምናገረው መልካም ቃላቶችን ነው ኔጌቲቭ ቃላቶችን ነው ፋሽን አድርገነዋል አለመቻልም ማውራት አለመቻልም ማብራራት አልችልም ማለት የብዙ ሰው በቃ የለኝም አልችልም ቀላል አይደለም ያ ነገር ሲደጋገም ምን ይሆናል ህይወታችንን ዲዛይን እያደረገው ነው እየሰራ ነው ስለዚህ ቃላቴን ቼክ ማድረግ በቀኑ ውሎዬ ውስጥ ምን አይነት ቃላት ነው ማተኩሩ ራሴ ኔጌቲቭ ነገር እያወራ ካገኘሁት ቶሎ ብዬ ማቆም ትኩረቴን ወደ መልካም ሐሳቦች ማድረግ ሐሳቤ ወደ ሌላ ነገር እንደማልችል አንዳንዴ እኮ ሐሳብ ይዞ ከሄዳል የሆነ ቦታ ሳልችል በቃ የኔ ነገር አይሆንልኝም ፓስት የነበሩኝ ችግሮች ምናምን እያሰብኩ እዛ ላይ ጭንቅላቴን ሳገኘው ቶሎ ብዬ ወደ መልካም ነገር መመለስ ሐሳቤን ቶሎ ወደ ህልሞቼ ወደምፈልገው ነገር ላይ ትኩረት ማድረግ ሶ ቃላት ሐሳብ መፈተሽ አለበት አዳጊ ማይንድሴት ለመፍጠር ስለዚህ ወደ መልካም መቀየር ሌላው ተግባር ላይ ትኩረት ማድረግ ብዙ ሰው ውጤቱ ላይ ነው ትኩረት የሚያደርገው አይተህ ከሆነ የሆነ ነገር ይሞክራል ራሱ የሚለካው ተለውጫለሁ አልተለውጥኩም ውጤት አምጥቻለሁ አላመጣውም ነው ያንን ሁሌ ይሄ ሪዛልት ኦሪየንትድ ብቻ ስትሆን ከተግባሩ መማር ያለብህን ነገር ሳትማር ታልፋለህ ንጽጽር ውስጥ ይገባና በቃ ውጤቱ ነው ያለ ይሄው 3 አመት ሆነ እዚህ ነገር ላይ ምን ያክል ስኬታማ አይ በቃ ምንም አልተለወጥኩም አልተዋጣልኝም ይሄ ነገር አንድ ነገር እኮ ለሁሉ ሰው አይዋጣም ብሎ ያምናል በቃ ይሄ ነገር ከኔ ጋር ስለማይሄድ ነው ብሎ ግን ምን ያክል በትክክል ሰርቻለሁ እሱ ነው ዋናው አንደርስታንድ አድርገኛል የሆነ ነገር እያረኩ ሊሆን ይችላል ግን እያረኩ ያለሁት በትክክል ነው ወይስ አይደለም ማድረግ ችግር ነው ፌል ያደረገው ማሰብ ያንን አታደርግም ተግባር ላይ ካላተኮርክ ውጤት ላይ ብቻ መታተኩር ከሆነ ይሄው 2 አመት ሆነኝ የት አለ የተለወጥኩት እንደዚህ አመት ሆነኝ ብዙ ሰው ጀምሮ የሚያቆመው ለዛ ነው ይሄው 3 አመት ሆነኝ 4 አመት ሆነኝ ግን እዛ ጉዳይ ላይ ሰክሰስፉል የሆኑ ሰዎችን ካየ አመታት እዛ ጉዳይ ላይ ሲሰሩ ይቆዩ ናቸው በትክክልስ እየሰራሁት ነው ወይ ብዬ ቼክ ማድረግ መቻል አለብኝ ስለዚህ ከውጤቱ ልውጣና ተግባሩን ላድርግ ምክንያቱም ወደ ውጤቱ የሚወስደኝ ብቸኛው መንገድ ተግባር ብቻ ነው ከተግባር ውጪ ሌላ ነገር የለም ሲጀመር ውጤቱን አስቀድሜ አሁንም ኮምፔር ማድረግ ከሆነ አቋራጭ እየፈለኩ ነው ማለት ነው በትክክል ሌላ የተሻለ መንገድ ነው የምፈልገው ስለዚህ ተግባሬን መፈተሽ ይሄኛው ተግባሬን ስፈትሽና ገና ማለት ስጀምር ተግባሬ ላይ ፎከስ ማድረግ ስጀምር ውጤቱን ረስቼ ተግባሬን በትክክል እያደረኩ መፍትሄው እየተገለጸልኝ ይመጣል ከተግባሬ ይማራለሁ ይሄ ያልሆነው ለዚህ ነው እንደዚህ ያላረኩት ለዚህ ነው ያልኩኝ ከተግባሬ እየተማርኩ ፐርፌክት ይመጣል በሂደት ማለት ነውና እዛ ላይ ፎከስ ማድረግ ያስፈልጋል ሌላው ደግሞ ኔጌቲቭ አቲቲዩዶችን መፈተሽ ህይወት ላይ አሁን ስለ ህይወት ያለኝ እይታ ምን ይመስላል ስለ ገንዘብ ያለኝ እይታ ምን ይመስላል ስለ ሰዎች ያለኝ እይታ ምን ይመስላል ያ በጣም ማተር ያደርጋል ባይዘው አሁን ስለ ህይወት ያለኝ እይታ አሁን አብዛኛው ሰው ስለ ህይወት ያለው ዴፊኒሽን በጣም ሮንግ ነው ያንን ዴፊኒሽን ሳልቀይር ሰክሰስፉል ልሆን አልችልም ስለዚህ ስኬት ሲባል ምንድነው ጭንቅላቴ ላይ ያለው እሱ ካልተቀየረ እንዳልኩ ነው ሀቢቱን ቅድም ያወራናቸው ሚሹ በዜሮ ነው የሚባዙት ሀቢትንም በቀይር ዲሲፕሊንን ብትሆን ከስር ግን የሆነ ወደ ኋላ የሚመልስ ፕሮግራሚንግ አለ ስለ ህይወት ያለን እይታ አሁን እኔ ስለ ህይወት የተነገረኝ እይታ ህይወት በጣም ፈተና እንደሆነች ነው የተነገረኝ አብዛኛው አበሻ ጋር ዲፊኒሽኑን ስለ ህይወት እንደዛ ነው ህይወት ፈተና እንደሆነች እንደውም በብዛት ሰው ምን ይላል ይቻላል ባርናት አላፊ ጠፊ ነው ይላል በቃ አላፊ ጠፊ ነው ኦፍ ኮርስ አላፊ ጠፊ ነው ግን እስክትጠፋ ድረስ እየኖርክ ነው እና ስለ ህይወት ያለን ዲፊኒሽን ካልተቀየረ አይመጣም በቃ አሁን ያወራናቸው ነገሮች አይመጣም ስለ ስኬት ያለን ዲፊኒሽን እኔ በፊት ስኬት ሲባል የሆነ ሰው ተሳካለት ሲባል የሚወራው ወሬ በጣም መጥፎ ነው እንደዚህ ጠንቋይ ቤት ሄዶ ነው እንደዚህ አድርጎ ነው አጭበርብሮ ነው ሰርተ እንኳን ቢሳካልህ ችግር ነው አይባልም ማንም ሰርተ ነው የሚያጨበጭብልህ የሚያደንቅህ የለም አይ ምን አድርጎ ነው ይሄ ልጅ ቶሎ ተተኮሰ ይባላል የት ሄዶ ነው ይባላል ገብቷል አይደል ሙቪዎቻችን የሚያሳዩ ነገሮች አሉ በነገራችን ሙቪ ትልቁ አብዛኞቻችን ፕሮግራም ያደረገ ነገር ሙቪ ነው
ሙቪዎቻችን ላይ የምናያቸው ፊልሞች አሉ። ስለ ሀብታም ያየነው ሙቪ አለ። ሀብታም የሚኮንበት መንገድ ማጭበርበር እንደሆነ እንደዚህ እንደሆነ። ስለዚህ የሆነ ሰው ሀብታም ሲሆን ቢሃይንድ ምን ይመጣልሃል? ማጭበርበር ይመጣልሃል። የሆነ መጥፎ ነገር ማድረግ ይመጣልሃል። ለምሳሌ አንተ ልጠይቅ፣ አሁን ኮንሽስ ሆነ ነው የምትመልስ። ይሄ ላይክ ዲፕ ያለውን ፕሮግራሚንግ ነው የምትነግረኝ ስጠይቅህ ማለት ነው። ለምሳሌ ከደሃና ከሀብታም የሚመስል ከደሃና ከሀብታም እንቅልፍ የማይተኛው ማን ይመስል? ሀብታም። ከደሃና ከሀብታም ሰላም የሌለው ማን ነው የሚመስል? ሀብታም ነው አይደለም? ጤና የሌለው ሀብታም ነው። ትዕቢተኛ ሀብታም ነው። ቆንጆ። አንተ አሁን ደሃ ነው ሀብታም ነው መሆን የምትፈልገው? ይሄኛው ፓርት ደስ ይላል። ሀብታም ነው አይደል? ሀብታም መሆን ትፈልጋለህ? ሀብታም መሆን እፈልጋለሁ፣ ግን ያኛውን ፓርት አልወደውም። ትዕቢተኛ መሆኑ ምናምን ሌላው እኮ እሱ ነው የምልህ። ምግባሩን አልወደውም። አሁን አየህ ጭንቅላት ውስጥ ያለው ዲፕ ዳውን ፕሮግራሚንግ ትዕቢተኛ ሲባል ሀብታም ከመጣልህ፣ እንቅልፍ የሌለው ሀብታም ከመጣልህ፣ ሰላም የሌለው ሀብታም ከመጣልህ፣ ሀብታምን ሲያስብ ማይንድ አት ሴም ታይም ምን ያስባል? እንቅልፍ ማጣትን፣ ሰላምን ማጣትን፣ ገብቶሃል አይደል? ደስታን ማጣትን በጣም ፕሮግራም ተደርገናል። እኔ እንደውም ልጅ እያለ የሰማሁትን ታሪክ ልንገርህ። አንድ ሀብታምና ድሃ ጎረቤት ናቸው አሉ እና በጣም ቆንጆ ቤት ነው ያለው፣ ያ G+ ምናምን ነው ሀብታሙ። ድሃው ደግሞ በጣም ደሳሳ ጎጆ ነው ያለው። ከዛ ድሃው በጣም ሀምብል ነው አሉ። ሰው አክባሪ ነው ምናምን፣ ሰላምተኛ ነው፣ ቤቱ ሰላም ነው፣ ደስታ ነው አሉ። ከዛ ሀብታሙ ሰውዬ ድሃውን ሲያገኘው በቃ ሰላም ይሰማዋል፣ ደስታ ይሰማዋል እና ደስ ብሎት የሀብቱን ግማሽ አወረሰው አሉ እና በነፃ ደስ ብሎት የዚህ ሰውዬ ሰላም እንደ ጊፍት ማለት ነው። ከዛ በኋላ ከሀብቱ ግማሹ የዚህ ሰውዬ ወርቅ ነው፣ የድሮ ጊዜ ስለነበረ ወርቅ ምናምን ይሰጠው። ያ ነገር ወደ ሀብት ሲቀየር ብዙ ብር ነው። እዛ ወርቁን ብሩን ምኑን ያለውን ሰብስቦ ግማሹ የሚሆነውን ሰጠው። ከዛ ድሃው ያንን ይዞ ሄደ አሉ ቤቱ ይዞ ሄዶ መተኛት አቃተው። ከመተኛት አቃተው እንዲሁ ሲጨነቅ ከዛ በኋላ በማግስቱ መጣና ይኸው ወርቅህን ይኸው ብርህን አምጣ ሰላሜን ብሎ ወርቁን መልሶ ሰላሙን ተቀበለው ይባላል። አሁን ከዚህ ታሪክ ነው ግን ምን ትረዳለህ? ድሃ ስትሆን ሰላም እንዳለክ፣ ደስታ እንዳለክ፣ እንቅልፍ እንዳለክ። ሀብታም ስትሆንስ እንቅልፍ እንደማይኖር፣ ሰላም እንደማይኖር፣ ደስታ። ስለዚህ አንተ ሀብትን ብትፈልግም ሀብት ስታስብ ጭንቅላት ላይ ቶሎ የሚመጣው ምን ይሆናል ማለት ነው? ሮንግ ነገር ሆኖ የምትመጣል። እውነታውን ግን ስነግርህ እንደ ሀብታም የሚተኛ የለም። በደንብ ነው እያንኮራፋ ነው ኢቭን የሚተኛው። ለምን ካልከኝ አባባል ነው። ለምን ካልከኝ ሀብታም ምን ላይ ነው የሚተኛው? የሚመች ፍራሽ ነው። አንደኛው እንቅልፍ የሚሰጥ እኮ ፍራሽ እኮ ነው። ድሃስ ምን ላይ ነው የሚተኛው ካልከኝ የማይመች ፍራሽ ላይ ነው። ስለዚህ አተኛም ማለት ነው። ገብቶሃል? አልጋ ላይ የሚበላህ ነገር ካለ እንዴት ነው የምተኛው? እየገባህ ነው አለ። ሰላም ያለው እንዴ የቤት ኪራይ እየደረሰብኝ እንዴት ነው ሰላም የሚኖረኝ? ሰላም ሊኖረኝ አይችልም። እንዴት ነው እየቸገረኝ ለልጆቼ የማበላው ምግብ እየቸገረኝ እንዴት ነው ሰላም የሚኖረኝ? እንዴት ነው ደስታ የሚኖረኝ? ስለዚህ ሮንግ ነው የተነገረን ነገር። እኔ ገንዘብ ሳጣ ነው የሚደብረኝ። ገንዘብ ሲያንሰኝ አካውንቴ ላይ ያለው ገንዘብ ሲቀንስ እኔ በጣም ነው የሚጨንቀኝ። ወይኔ ምን ሊውጠኝ ነው እውነታውን ስናይ ማለት ነው። ግን ሮንግሊ ፕሮግራም ተደርገናል። ስለዚህ ስለ ላይፍ ያለንን እይታ፣ ስለ ስኬት ያለንን እይታ መጀመሪያ ስናስተካክል። አባባል ግን ላለመሸነፍ አይመስልህም? እንደዚህ የሚሏት ሀብታም እንቅልፍ አይተኛም፣ ድሃ ሰላም አለው ግን ሰላም የለም። ውሸት ነው። ውሸት ነው። በምን እኔ አሁን እንደዚህ ሲለኝ ሰው በምን አወክ ነው ብለው ሀብታም ሆነ ታውቃለህ? እንዴት አየኸው? ገብቶሃል አይደል? ያ አላየኸውማ እንዴ። ላይክ አሁን ባለፈው እንትን ማነው ኤለን መስክ ገንዘብ ደስታን አይገዛም ብሎ ትዊተር ገጹ ላይ እና በብዛት የተቀባበሉት ደስታ እንግዲህ ያሳጣል። ገንዘብ እንዳጠቃቀምህ ነው። ለምሳሌ ካጣው ደስታ ያሳጣል። በእርግጠኝነት አጠቃቀምህ ነው። ለምሳሌ ቢላ አለ እንበል። ቢላ አንተ ለምሳሌ ፍሩት ልትቆርጥበት ትችላለህ። ቢላህን ሰው ልትቆርጥበት ትችላለህ። ቢላው ነው ሰው መጥፎ ነው ማለት ነው? ቢላው አይደለም። ቢላው ለመቁረጥ ነው የተዘጋጀው። አንደርስታንድ አድርገኛል? ገንዘብ ኢትስ ፔፐር ወረቀት ነው። ተስማምተን አይደለ? አሁን ለምሳሌ የድሮ 100 ብር አሁን ምን ይሰራል? ምንም አይሰራም እኮ። የድሮ 100 ብር አለኝ ቤት
ግን እንደ ቅርስ ምናምን በፊት ለልጆች ታሳያቸዋለህ ወደፊት ላልደረሰበት ማለት ነው እንጂ ፔፐር ነው። የኢትዮጵያን ብር ይዘህ ኬንያ ሄደህ ልገበያይበት ብትል አትችልም። በቃ ልክ ከኢትዮጵያ ሲወጣ ምንም ቫልዩ የለውም። ስለዚህ ኢትስ ፔፐር። ግን እዛ ነገር ላይ ያለህ ኢንቴንሽን ማተር ያደርጋል። እኔ በገንዘቤ እናቴን ብረዳበት፣ በገንዘቤ ጥሩ ነገር ባደርግበት፣ ገንዘቡ አይደለም እንደዛ ያስደረገኝ እኔ ለገንዘቡ ያለኝ ስሜት ነው። አሁን ብዙ ጊዜ ይኸውልህ ለመሰለ ሰዎች እንደዛ እንዲያስቡ የተደረገው ልክ ደሃው ገንዘብ ያገኝና ትዕቢተኛ ይሆናል፣ ሌላ ነገር ያደርግበታል፣ መጥፎ ነገር ውስጥ ይገባል፣ ሱስ ውስጥ ይገባል ምናምን። ያ ሰውዬ አስቀድሞ ሱስ የማድረግ መጥፎ ነገር የማድረግ ሀሳብ ነበረው። እንዳያደርግ ምን ያዘው ካልከኝ ገንዘብ ነው ያዘው። ኦልሬዲ ገንዘብ ነው እንጂ የያዘው ሰውየው ውስጡ የነበረ ሀሳብ ነው። ልክ ሲያገኝ ያደርገዋል። በቃ እንዴት አድርጎ በምን አባቱ ያደርገው? አሁን ላይ ግን እዚህ ጋር እሺ እኔ አሁን ለምሳሌ ገንዘብ ከሌለኝ ለፋሚሊ ማረዳ ከሆነ ማርሰጥ ከሆነ ሰላም ሊነሳኝ ነው። ከሌለክ ከሌለኝ እንደው ከሌለኝ ልክ ነህ። ግን ምንድነው አሁን ያስኩት ገንዘብ ደስታን አይገዛም። እሺ አይገዛም። ግን ደስታን ግን ያሳጣል ነው እኔ ያቋም። ከሌለክ ነው ከሌለኝ አዎ እንዴ በጣም ደስታን ያሳጣኛል። ባይገዛም እንኳን ወደ መግዛት እንኳን ያደራድረኛል፣ ያደርገኛል ነው በደንብ ያደርሳል። በደንብ እንደውም እኔ ይገዛል ከሚሉት ነኝ ደስታን። አዎ ይገዛል። ለምን ይሄኛውን ሳስተካክል ደስታ በሌላ አባባል ገዛው ማለት ነው። ገዛልኝ ማለት ነው። በትክክል ለምሳሌ አሁን ደስታ ማለት እርቦሃል፣ ደብሮሃል። አንደኛ ረሃብ ከሚያመጣብህ ነገር አንዱ ድብርት ነው። ባይዘ አይደል? አሁን ባትበላ ምናምን ዛሬ ከነጋ ምንም ባትበላ ይጫጫናሃል፣ ይደብርሃል፣ ያናድድሃል። እንዴት ነው ምናምን ትላለህ። ለምን? ውስጥ ረሃብ ስላለው ረሃቡ የሚፈጥረው ድብርት አለ። ምግብ ስበላስ ያንን ነገር ትቀይረዋለህ። ፕሌዠር ነው ምግብ ውስጥ ይኸውልህ፣ ምግብ አይደለም የምትበላው፣ ከምግብ ውስጥ ፕሌዠር ነው የምታገኘው። ልብስ አይደለም የምትገዛው፣ ከልብስ ውስጥ ፕሌዠር ነው የምትገዛው እንጂ ልብስ በቃ በፊት እኮ ኮባም ተለብሷል። ፕሌዠሩን ነው የምትገዛው። ለዛ እኮ ነው ብዙ ሰው ሲገዛ ምናምን አምሮብኛል አላማረብኝም በመስታወት ለምን? ደስታ ነው የሚገዛው ከዛ ውስጥ እና ዳይሬክትሊ ደስታውን ባያመጣውም ግን ደስታውን የሚያመጡ ነገሮችን መግዛት ትችላለህ። በእጃ ዙር ያመጣል። በደንብ ነው የሚያመጣው። አንዳንድ ሰው ምን ይላል እንዴ? እሺ ገንዘብ ጤናን ይገዛል እንዴ ይላል። አዎ ይገዛል። እውነት ይገዛል። ከሌለህስ ጤናን ይገዛል። ለምሳሌ እንዴት መሰለክ? አሁን ብዙ ሰው የሚሸወደው ጤና ፈጣሪ ነው የሚሰጠው። አዎ ጤና ፈጣሪ ነው የሚሰጠው። ጤና ግን ፈጣሪ አይጠብቅም። ጤና ይሰጣል፣ ግን መጠበቅ የማድረሻ ነው፣ ያንተ ድርሻ ነው። ጤና ለመጠበቅ ራሴን መንከባከብ ለራሴ ነፃነት ሰጥቶኛል። ፈጣሪ ሲፈጥር ነፃ መንግስት ሰጥቶኛል። ለኔ ላንስብ፣ ላንሰላሰል፣ ልወጣ ልወርድ ሲጀመር ጣሩ ጋሩ እኔ እጨመራለሁ ነው ያለ። በትክክል። ስለዚህ አሁን ፈጣሪ ሲፈጥር ጤና ሰጥቷል። ጤና ሰጥቶ ይፈጥራል። አሁን ጤናን ግን አይጠብቅልህም። እጅህን ታጥበ መብላት ያንተ ስራ ነው እንጂ ፈጣሪ አይ ዋናው አበሻን ጀርማ አይገለውም ምናምን ብለህ ዝም ብለህ ብትበላ ልትታመም ትችላለህ። አሁን ጤናን መጠበቅ ከፈለክ ገንዘብ ያስፈልጋል። ለምሳሌ ጤናን ለመጠበቅ ንጹህ ውሃ መጠጣት አለብህ። ንጹህ ውሃ መጠጣት አለብህ። ንጹህ ውሃ ለምሳሌ ሃይላንድ ውሃ ገዝተህ ብትጠጣ ንጹህ ውሃ ነው አይደል? ንጹህ ምግብ መብላት አለብህ። ንጹህ ምግብ መብላት ፕሮቲን ያለው ምግብ መብላት አለብህ። በትክክል የተመጣጠነ ምግብ መብላት አለብህ። አየህ፣ ገንዘብ ሲኖር ግን ጤናህን ገዛህ ማለት ነው። ሄደህ ትታከማለህ በአንድ ጊዜ። ብዙ ሰው ህይወቱን መለወጥ የሚፈልግ ከሆነ ትልቁ ነገር ራሱን መዋሸት ማቆም አለበት። ስቶፕ ላይንግ። አሁን እኛ ላይ ችግር ያለው እኮ ራሱን መዋሸት ነው፣ ሰበብ ነው፣ በምሳሌያዊ አነጋገር መናገር ነው። አዎ አለው። ደሃ እንትን አለው፣ ጥቅስ ራሱ አለው ለድህነት። ከልቤ ነው የምልህ። እኔ በፊት እንደዛ አይነት አስተሳሰብ የነበረኝ ጊዜ እኮ ነበረ፣ ግን ሲገባኝ በቃ ያ ነገር ለማሳመን ጥቅስ አለ ይልልሃል። አዎ ሀብታም መንግስተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢሾልክ፣ ግመል በመርፌ ቀዳዳ አስበዋል። መርፌ ቀዳዳ ውስጥ ክር ራሱ ማሾለክ ከባድ ነው። ግን ያ ነገር አሁን ቅድም ያልኩ ስለ ህይወት ያለን እይታ መቀየር ያለበት፣ ስለ ስኬት ያለን እይታ መቀየር ያለበት፣ ራሳችንን መዋሸት ማቆም መቻል አለብን። ገብተዋል አይደለ? ስለዚህ መጋፈጥ መጀመሪያ መቀበል አለብን። በቃ ስቶፕ ላይንግ። እኔ ራሴን መሸወድ አቁሜያለሁ። ገንዘብ በጣም እንደሚያስፈልግ ገብቶኛል። በፊት ገንዘብ ዋናው ጤና ምናምን ልል እችላለሁ። አሁን ግን አልልም። ዋናው ገንዘብ ነው የምለው። ገንዘብ ካለ ትታከማለህ። ብትታመም እንዳትታመም
የተመጣጠነ ምግብ ትበላለህ፣ ጥሩ ውሃ ትጠጣለህ፣ ጥሩ ቤት ውስጥ ትኖራለህ፣ ጥሩ ትለብሳለህ። በቃ ባይዘው በድሮ አባባል ራሱ ምን ይባላል መሰለህ? ገንዘብ ካለ በሰማይ መንገድ አለ ይባላል። ኦፍ ኮርስ በአውሮፕላን ትሄዳለህ። በአውሮፕላን ትሄዳለህ። ማይሆን ነገር የለም። ገንዘብ በጣም አስፈላጊ ነው እና ገንዘብ አስፈላጊነትን ካልተረዳ የማይረዳ ሰው አሁን ይሄ ገንዘብ ምናምን ስለ ገንዘብ የሚያወሩት ካለ ያ ሰው ጫካ ነው መግባት ያለበት። ገንዘብ የማያስፈልግበት ቦታ ልክ ነው እኮ ገንዘብ የማያስፈልግበት ቦታ አለ፣ ጫካ ነው። ግን እሱ ኮባውን ለብሶ እያደነ ፍራፍሬ እየበላ መኖር ይችላል። እዚህ እስከ ኖርክ ድረስ ግን ከረንሲ ገንዘብ አይደለም የሚባለው፣ ከረንሲ መገበያያ ማለት ነው። የሆነ ነገር ለመግዛት ትሰጣለህ፣ ትቀበላለህ። ኦፍ ኮርስ እና በነገራችን ላይ ገንዘብም የተፈጠረው ፐርፐዝሊ ነው። ታውቃለህ አይደል? ዓለም ላይ ያሉ ትልልቅ እንትኖች ተስማምተው ነው የፈጠሩት። ሰዎች ፈጣሪ ሲፈጥረን ያው ነፃ አድርጎን ሁሉ ነገር ተሰጥቶን ነበር። ግን ያንን ነገር ደግመን አተነዋል። አሁን ምንለፋው ምንሰራው ወደ ሪሉ ማንነታችን እኮ ለመሄድ ነው። ሪሉ ማንነታችን ሰው ፍሪደም አለው፣ በነፃነት የፈለገውን ማድረግ ይችላል። ያን ነገር ግን ተወስዶብናል። መንግስት አለ፣ ቴሪተሪ አለ። አንተ አሁን ተነስተህ ዝም ብለህ ኬንያ መግባት አችልም። ፓስፖርት ትባላል አይደል? ለምን? በቃ ከዚህ እስከዚህ የሚፈጀው ፕሮሲጀር አለው። ኤግዛክትሊ። አሁን ወደ መጀመሪያ ወደ ነበርክበት ነፃነት ለመመለስ ግን ሀብቱ ገንዘቡን መያዝ አለብክ። ለዛ ደግሞ መጀመሪያ ገንዘብ እንደሚያስፈልግ መቀበል አለብክ። እይታህን ማመን አለብኝ። እኔ ራሴ ማመን አለብኝ። እይታህን ማስተካከል አለብኝ። አብዛኛው የበሽታ ምንጮች ስትረስ እንደሆኑ ይነገራል። የሆነ ያክል ፐርሰንቱ ማለት ነው ሰው ከጭንቀት የተነሳ ነው። በደንብ አድርገን ያንን ነገር መቀበል አክሴፕት ማድረግ መቻል አለብን። እይታችንን መቀየር መቻል አለብን ብዬ አስባለሁ ለመለወጥ። ይህን ካደረግን ለህይወት ያለን እይታ ከተቀየረ ቅድም ያልኳቸውን ነገሮች ከሰራ አዳጊ ማይንድ ሴት ይኖረናል። ማደግ እንችላለን። የሆነ ነገር አዲስ ነገር መለማመድ እንችላለን። መውደቃችንን እንደ መማሪያ እንጂ ወድቆ መቅረት ነው መጥፎ። ሁሉም ሰው ይወድቃል፣ ግን ተነስተ ያን ነገር ደግመህ እስከሞከርክ ድረስ ትቀጥላለህ። ግን እዚህ ላይ ምንድነው እኔ ማስተካከል የምፈልገው አሁን ገንዘብ ያስፈልጋል 100% ተወያይተናል። ግን ገንዘብን ደግሞ ስናመልከው ለምሳሌ እኔ ገንዘብ ፈልጌ ሰው ምገል ከሆነ ሌላ ችግር ነው እና ገንዘብ ምንድነው ማየት ያለብን እኔ ሰርቼ ጥሬ ግሬ ማምጣት እችላለሁ የሚለውን ኮንሰፕት ለራሴ ነግሬ ለፍቼ ግን እንደማገኝ ለራሴ ከነገርኩት ሌላ ፓውል መስራት አልችልም ማለት ነው። በአቋራጭ አልሄድም፣ ከሰው መቀማት አልፈልግም። ስለዚህ እኔ ሰርቼ ካገኘሁት ሌላ ነገር መመኘት አልችልም ነው። እንትን የሚል መጽሐፍ አለ፣ ቲንክ ኤንድ ግሮ ሪች የሚል መጽሐፍ አለና ለብዙ ሰው ሪከመንድ አደርገዋለሁ። እኔም በጣም ያነበብኩት አይደለም ልክ እያጠናሁት ያለሁት መጽሐፍ ነው። ረጅም አንብበህ ግን ደግመህ እያነበብህ በጣም ነው የምደጋግመው። ለምን መሰለህ? ያ መጽሐፍ የተዘጋጀው 500 በወቅቱ ስኬታማና ሀብታም የሆኑ ሰዎች ህይወት ላይ ጥናት ተደርጎ ነው እና ሪል ሀብታሞቹ ጋር አብሮ እየሆነ ምናምን ነው የእነሱን ላይፍ እንትን ነው ዲዛይን ያደረገው ማለት ናፖሊዮን ሂል ይባላል መጽሐፍ የሚጻፈው እና እዛ መጽሐፍ ላይ ኤቭሪቲንግ ሰው ሰክሰስፉል ለመሆን የሚያስፈልጉ ነገሮች በሙሉ አሉ እና አሁን በማወቅም ባለማወቅም እዛ ጋር ጥናቱ የተደረገባቸው ሰዎች ኮመን የሚያደርጋቸው ነገር አላቸው። ምንድነው ኮመን የሚያደርጋቸው? የነበራቸው ማንነት ነበረ። ስኬታማ ያደረጋቸው የነበራቸው አቲቲዩድ፣ ማንነት ምናምን አለ። ስለ ገንዘብ ያላቸው እይታ፣ ስለ ለውጥ ያላቸው እይታ፣ ስለ ስኬት ያላቸው እይታ እዛ ጋር በደንብ ተቀምጧል እና እዛ መጽሐፍ ላይ በደንብ ያስቀምጣል። አንደኛው ቀና አመለካከት መገንባት ያስፈልጋል። አንድ ሰው ስኬታማ መሆን ከፈለገ ቀና አመለካከት ለገንዘብ፣ ስለ ሰዎች፣ ስለ ራሴ ያለኝ አስተሳሰብ መቀየር መቻል አለበት። ያ በጣም ወሳኝነት አለው እና በዛ ላይ ከሰሩ ይሄ ነው ሩቱ። ሰክሰስፉል ለመሆን ፕሮሰሱ ሩቱ ይሄ ነው እና እኔ ይህንን ከገባኝ በኋላ በጣም ላይፌ ላይ ብዙ ነገሮች እየተቀየሩ ነው ያሉት። ብዙ ለውጦች በምሰራቸው ስራዎችም ላይ የመጡት እነዚህ ነገሮች አንደርስታንድ እያደረኩ ከመጣው በኋላ ነው እና ጆርኒ ፕሮሰስ ከዚህ በላይ ነገሮችም ይመጣሉ ብዬ አስባለሁ። አንድ ቪዲዮ ላይ ጠንክሮ መስራት ብቻ በቂ አይደለም ብለሃልና ምን መጨመር አለበት ታዲያ? በጣም አሪፍ ልክ ነህ። ጠንክሮ መስራት ብቻውን ውጤት አያመጣም። ብዙ ሰው አሁን የጠንክሮ የመስራት ችግር የለበትም። እንደ ሀበሻም ስናይ ጉልበት ላይ አንታማም። በደንብ ብዙ ሰው ወጥሮ ይሰራል፣ ጠንክሮ ይሰራል። ከጠዋት እስከ ማታ ነው የሚሰራው። ቢዚ ነው፣ በቃ ይሮጣል። ሲሮጥ ነው የምታየው። ያ ግን ብቻውን ውጤት አያመጣም። በፊት ላይ የነበረኝ አቲቲዩድ ቅድም እንዳልኩ ማዘር አንደኛዋ በሃርድ ወርኪንግ
ቆንጆ ሞዴል ማረጋት ሰው ነች እና በጣም ጠንካራ ሰራተኛ ነች። ረጅም ዓመት ማለት ነው 20 ምናምን ዓመት ስትሰራ አውቃታለሁ እና ጠንክራ ትሰራለች። በግሏ ነው የምትሰራው፣ ተቀጥራ ምናምን አይደለም። የተወሰኑ እንትኖች የምትሰራቸው ነገሮች አሉ፣ ግን ጠንክራ ነው የሰራችው። ኦቨርኦል ግን ያላት ሪዛልት ስታየው ግን እንደ ጥንካሬዋና እንደ አሰራሯ ብዙ ደረጃ መድረስ ነበረባት። አየህ ብዙ ሰው እንደዛ ነው፣ በቃ ጠንክሮ ነው የሚሰራው፣ ፎከስ ያደርጋል፣ ሃርድ ወርኪንግ ነው፣ ጠዋት ይወጣል ማታ ይገባል፣ ትኩረቱ እዛ ላይ ብቻ ነው። ጠንክሮ ከመስራት ጀርባ ደግሞ ያለ በደንብ ልንረዳው የሚገባ ነገር አለ። እኔ በጠንክሮ መስራት አያስፈልግም አልልም፣ አምናለሁ። በጠንክሮ በመስራት አምናለሁ። የመጀመሪያው መስፈርት እሱ ነው። ጠንክረ መስራት አለብክ። ግን ጠንክረ ስትሰራ ደግሞ በደንብ ሊገቡ የሚገቡ ነገሮች አሉ። አቲቲዩድ አለ፣ ቅድም ያነሳናቸው ነገሮች አሉ። ባልተቀየረ አቲቲዩድ ከሆነ ጠንክረ የምትሰራው ምን ይላል? ተመሳሳይ ነገር እያደረግ የተለየ ውጤት መጠበቅ እብደት ነው ይባላል። አንድ አይነት ነገር እያደረግ ዛሬ የምታደርገውን እያደረግ ሰክሰስፉል አትሆንም። ስኬታማ ሰዎች ስኬታማ ካልሆኑ ሰዎች የሚሻሉት ስኬታማ የሆኑ ሰዎች የተለየ ስራ አይሰሩም፣ ስራውን ግን በተለየ መንገድ ይሰሩታል ይባላል። አንድ አይነት ስራ እየሰሩ ግን የተለያየ ውጤት ያላቸው ሰዎች አይታጣቅም። ምልከታቸው የተለያየ ነው። ምልከታቸው የተለያየ ስለሆነ ነው። ተመሳሳይ ነገር ነው የሚሰሩት፣ ኤሪያቸው ተመሳሳይ ነው። እንግዲህ ከቦታው ነው እንዳትል፣ ተመሳሳይ ቦታ ነው የሚሰሩት፣ ተመሳሳይ ኮንተንት ነው የያዙት። የሚሸጡት ነገር ከሆነ ለምሳሌ የሚሸጡት ተመሳሳይ ነው፣ የያዙት እቃ ተመሳሳይ ነው፣ ዋጋቸው ተመሳሳይ ነው፣ የሚከፍቱበት ሰዓት ተመሳሳይ ነው፣ የሚዘጉበት ሰዓት ተመሳሳይ ነው። አንደኛው በጣም ሲያድግ፣ አንደኛው ደሴም ረጅም ዓመት ሲሰራ ታየዋል። ምንድን ነው እነዚህ ሁለት ሰዎች ያለያየው ግን ካልከኝ ስራውን የሚያዩበት መንገድ ነው፣ ስራውን የሚሰሩበት መንገድ ነው። ስራውን የምታይበት፣ ስራውን የምትሰራበት መንገድ በጣም ማተር ስለሚያደርግ ማለት ነው። ስለዚህ የመጀመሪያው ጠንክሮ ከመስራት ጀርባ አንድ ሰው አቺቭ የሚያደርገውን ነገር መጀመሪያ ማወቅ መቻል አለበት። መጀመሪያ ይህን ነገር ማደርገው ለምንድን ነው? ኢንቴንሽን ምንድን ነው? ቢሃይንድ ከአክሽኑ ጀርባ ያለው ኢንቴንሽን በጣም ማተር ያደርጋል። ኢንቴንሽን ቢሃይንድ ዩር አክሽን ዩር ዴስቲኔሽን ይባላል። ከአክሽኑ ጀርባ ያለው ያንተ ኢንቴንሽን ዴስቲኔሽንን ይወስኗል። ስለዚህ ስራውን ከመስራት በፊት ጠንክረ ከመስራት በፊት መጀመሪያ ለምንድን ነው የምሰራው የሚለውን ግልጽ ዓላማ ሊኖርክ ይገባል። ግብህን ልታውቀው ይገባል። ከዛስ ለዛ ነገር ያለህን እንትን መቀየር አለብህ። ብዙ ሰው እየሰራ ግን ውስጡ ያለው ሀሳብ የተበላሸ ነው። በተበላሸ ሀሳብ የተስተካከለ ስራ ብትሰራ ውጤቱ የተበላሸ ነው የሚሆነው። ሁሉ ነገር ውጤት መጀመሪያ ከቶት ስለሚጀምር ማለት ከሀሳብ ነው የሚጀምረው። ሮንግ ቶት ይዘህ ትክክለኛ ተግባር ውስጥ ብትሆንም ውጤቱ ኔጌቲቭ ነው የሚሆነው። ይህን ለማስረዳት ቆንጆ የሚሆነው ምሳሌ አንድ ገበሬን እንውሰድና ያ ገበሬ ጥሩ ውጤት ጥሩ ምርት ማግኘት ፈለገ። ከዛ የዘራው ዘር ምንድን ነው? እንክርዳድ ነው። እንክርዳድ ነው የዘራው። ስራው ማለት ከዘራህ በኋላ የምታደርገው መኮትኮቱ፣ ውሃ መጠጣቱ፣ አረም ማረሙ፣ ያ ማለት እኛ ወተን የምንሰራው ስራ ማለት ይሄ ነው። ዘሩስ እንክርዳዱ ነው ብያለሁ። እንክርዳዱን ዘርቼ በኮተኩተው ውሃ ባጠጣው አረም ባርመው ዘሩ ምንድነው? እንክርዳድ ነው። የሚበቅለው ምንድነው? እንክርዳዱ ነው የሚበቅለው። አሁን ሰው ያልተረዳው ዋናው የሚመስለው መኮትኮቱ ነው። ተነስተው ስራ ወጥተ መስራቱ፣ ለዛ ነገር ተነስተ ከጠዋት እስከ ማታ መስራትን ስራ ይባላል። ዘር አይደለም። ዘርህን ሳትቀይር ስራ ላይ ብቻ ፎከስ የምታደርግ ከሆነ ያ ገበሬ አት ዘ ኤንድ ኦፍ ዘ ዴይ የሚያጭደው እንክርዳድ ነው። ተመሳሳይ ነው። አዎ አይቀየርም። እኔ በማሽን ስላስኮተኮትኩት፣ በጣም ቆንጆ ማዳበሪያ ስላረኩለት፣ ወቅቱን ጠብቄ አረሙን ስላረምኩኝ ምናምን እንክርዳድነቱን አይቀየርም። አየህ፣ የሚቀድመው ምንድነው? ትሁት ነው ማለት ነው። በምን አይነት ሀሳብ ነው ስራ የምትሰራው? ብዙ ሰው ዝም ብሎ ነው እንዲሁ እንግዲህ ከአፉ የሚወጣው ቃል ብታየው ኔጌቲቭ ነው። እዚህ ሀገር ምን ሰርተህ ትለወጥ፣ ምቀኛው ብዙ ነው ይላል። እዚህ ሀገር እንዴት ቤት በኩል ትሰራለህ፣ ገቢዎች ናቸው እንደዚህ ናቸው ይላል። ኦፍኮርስ ይሄ ፋክተር እኮ አለ፣ ልክ ነህ። ግን መጋፈጥ አለብህ፣ አይቀርልህም። ግን ትሁትህን ማስተካከል መቻል አለብህ። አየህ፣ ጠንክሮ መስራቱ ላይ አልተቸገርንም፣ ግን ምን ላይ ነው ችግራችን? ትሁቱ ላይ፣ ሀሳቡ ላይ፣ ዘሩ ላይ። ዘሩን እስካልቀየርክ ድረስ ግን ተግባር የፈለገ ምርጥ ቢሆን አት ኤንድ የምታጭደው ውጤት የሀሳባችን ዘር መቀየር አለብን። ስማርት ሰዎች የሚባሉት ከስማርት ወርኪንግ ጋር እዚሁ ሳያይዝል፣ ስማርት ሰዎች የሚባሉት የተለየ ስራ ሰርቶ አይደለም፣ በጣም ጠንክረው ሰርቶ አይደለም። ራይት ኢንቴንሽን ነው የሚሰሩት፣ በተስተካከለ ኢንቴንሽን ነው። አንድ መጽሐፍ ላይ ምንድነው ድንጋይ እየፈለጡ ነው አሉ እና 3 ሰዎች ናቸው፣ 2 ሰው እርግጠኛ አይደለሁም። አንደኛው ምን እያረክ ነው
ተባለ። አይታየም እንደዚህ በ5 ሳንቲም ነው 5 ምናምን ድንጋይ እየፈለጥኩ ነው አለ። ምን እያደረክ ነው አንደኛው ሲባል እንትን እያረኩ ነው። አይታየም እንደ ስራ እየሰራሁ ነው ምናምን አለ። አንደኛው ደግሞ ምን እያረክ ነው ሲባል የቤተ መቅደስ ለጌታ የሚሆን ቤተክርስቲያን የሚሰሩት አለ። ቤተ መቅደስ እየሰራሁ ነው። አይ ሶስቱም የሚያደርጉት ነገር ተመሳሳይ ነው፣ ግን ስራውን ያዩበት መንገድ ግን ይለያያል። ያኛው ድንጋይ መፍለጥ ነው። ኦፍ ኮርስ ድንጋይ እኮ ነው የሚፈልጠው። ሶስቱም ድንጋይ ነው እየፈለጡ ያሉት። ግን ለስራ ያለ እይታ ምንድነው? አልፍ ነገር ምናምን እያለ ነው ብዙ ሰው የሚሰራው። ስራውን ራሱ ዲፋይን ያደረገበት ነገር ሮንግ ነው። የስራ ወርክ ዲፊኒሽን መቀየር አለበት። በነገራችን ላይ ዛሬ ቁጭ ብለህ ብትውልም አንዳንድ ጊዜ ቁጭ ብለህ ውለህ ደክሞ አያውቅም? ይደክማል። አይ ኢነርጂ ብትሰራም ባትሰራም ኢነርጂ ይወጣል፣ ያልቃል። ቁጭ ብለህ ብትውል ይርብሃል፣ ጨጓራ መፍጨቱን አያቆም። ስለዚህ ለስራ ያለኝ ዲፊኒሽን መቀየር አለበት። ይሄን ማደርገው በቃ ጀስት ላይፍ ስታይል ብለህ ነው መስራት ያለብህ። ስራህን እንደ ስራ ካየኸው በጣም እጅ ነው የሚለው። ስራህን ግን ኢንጆይ ማድረግ አለብህ፣ ኢንተርቴን ማድረግ አለብህ። ለምን ትንሽ የስራ አትሆን? ኢንተርቴን ማድረግ አለብህ። በስራክ ልትወደው ይገባል። ለስራ ያለ ዴፊኒሽን መቀየር አለበት። አሁን የኛ ስራ ሰዎችን ታገኛለህ። አሁን የኛ ስራ ላይ ሴልስ እና ፐርሰናል ዴቨሎፕመንት አብሮ ስለሆነ የምንሰራው እኛ ስራ ላይ መጥተው ሰክሰስፉል የማይሆኑ ሰዎችን አያለው እና የስራ ዴፊኒሽናቸው ነው የሚገርምክ። ሃርድ ወርኪንግ እኮ ናቸው፣ በጣም ጠንክረው ይሰራሉ። ግን ስራውን ዲፋይን ያደረጉበት መንገድ ስራ ነው ያደረገባቸው። ስራ በራሱ አድካሚ ነው። ኤኒ ስራ አድካሚ ነው። አንተ አሁን እዚህ ጋር ራሱ የምትሰራው ስራ ይደክማል እኮ አይደል? መቀረጽ ረጅም ሰዓት ትማለ ምናምን አድካሚ ነው። ግን አንተ ስራውን ዲፋይን ያደረክበት መንገድ ግን ቆንጆ ከሆነ ምንም ኢንተርቴን ነው የምታደርገው። ደስ ይላል። ስንት ሰዎችን አገኘው፣ ስንት ሰዎችን ተዋወቅኩኝ፣ ብዙ ነገር ተማርኩኝ ምናምን ብለህ ግን ዲፋይን ካደረግከው ስራህን ስራው ራሱ ደስ ይላል። ጓግተህ ነው የምትሰራው። እኔ ዲፋይን የማደርግበትን መንገድ ነው መጀመሪያ የቀየርኩት። ስለዚህ ሰዎች ዲፋይን የሚያደርጉበትን መንገድ መቀየር አለባቸው። ስማርት ወርከሮች እንደዛ አይነት ሰዎች ናቸው። ስለ ስራ ያላቸው ዴፊኒሽን የተቀየረ ነው፣ የተስተካከለ ነው። ስራውን ሲሰሩ ቢሃይንድ ያለውን ኢንቴንሽን አስተካክለው ነው የሚሰሩት። ስራ ኤቭሪ ስራ የሰዎችን ችግር ሶልቭ እያደረክ ነው። በማንኛውም ስራ ውስጥ ችግር ሳፈታ ገንዘብ አታገኝም። የበለጠ ስኬታማ የሆኑ ሰዎች የብዙ ሰዎችን ችግር የሚፈታ ስራ ስለሰሩ ነው። ስለዚህ መደሰት መቻል አለብህ። የሆነ ሰውዬ መጥቶ በአንተ ተደስቶ ሲሄድ ከምታገኘው ሳንቲም በላይ የምር የዛ ሰውዬ ደስታ ደስ ይላል። አንድ ሰው ረዳው፣ አንድ ሰው ሰፖርት አደረገው እና እንደዚህ አይነት ዴፊኒሽን ላይ ስትደርስ እያንዳንዱ የምትሰራው ስራ መጥፎ እንኳን ከባድ የሚመስል እንኳን የተናቀ እንኳን ቢሆን ያስደስታል። እና ይህንን ይመስላል እንግዲህ አንድ ሰው አዲስ ነገር ለመጀመር በጣም ይፈራል። ስለዚህ አዲስ ነገር ለመጀመር ምን ማድረግ አለበት? ከዚህ ጋር የተያያዘ አንድ ጥናት አለና ለውጥን የመቀበል ደረጃ ጥናት ተደርጎ በዓለም አቀፍ ደረጃ ሰዎች ለውጥን የመቀበል ፐርሰንታቸው ምን ያክል ነው የሚለው ጥናት ተደረገና 2% የዓለማችን ሰዎች ኢኖቬተርስ ይባላሉ። እነዚህ ማለት ለውጥን የሚፈጥሩ ሰዎች ናቸው። ጥናት ሲደረግ የዓለማችን 2% ሰዎች ብቻ ናቸው ለውጥ ፈጣሪ አዲስ ነገር የሚፈጥሩ ናቸው። ከዛ 8% የሚሆኑት ኤርሊ አዳፕተርስ ይባላሉ። ቶሎ ለውጥ እንደመጣ የሚቀበሉ ሰዎች ናቸው። ከዛ 60% የሚሆነው ሚድል አዳፕተርስ ናቸው። 20% ይመስለኛል ሌት አዳፕተርስ ናቸው። ከዛ 10% ሰዎች ደግሞ ላጋርድስ ናቸው። ላጋርድ ማለት ፈጽሞ ይቀበሉ ይመስለኛል። እንደዚህ ነው ጥናቱና አሁን ይሄን በደንብ እንየው። አሁን አብዛኛው ፐርሰንት ያለው ካየኸው ከሚድል አዳፕተር ጀምሮ ነው። ለምሳሌ ለውጥን እንደዚህ የማይቀበሉበት ምክንያት ምን መሰለህ? በዋነኝነት የመጀመሪያው ለውጥ ቼንጅ ለማምጣት ትልቁ ነገር ከለመድከው ኢንቫይሮንመንት መልቀቅ ነው። የለመድከውን ኢንቫይሮንመንት መጥላት ነው የመጀመሪያው የለውጥ ደረጃ። አሁን ብዙ ሰው ለውጥን መጀመር የሚከብደው ለዛ ነው። ኮምፈርት የሆነበት ዞን አለ፣ የለመደው ኢንቫይሮንመንት አለ። ያ የለመደው ኢንቫይሮንመንት መጥፎም ሆኖ ለምዶታል፣ ግን ተላምዶት እየኖረ ነው። ያንን መልቀቅ በጣም ከባድ ነው፣ ኮምፈርት ዞን። ለዚህ አሁን ለምሳሌ ቆንጆ ምሳሌ የሚሆነው የኤግል ታሪክ አለና በሌላም ታሪክ በደንብ እናየዋለን። እና ኤግል ምን ታደርጋለች መሰለ? ልጆቿን ስታሳድግ ጎጆ ትሰራለች። ጎጆዋን የምትሰራው በጣም በከፍታ ቦታ ላይ ነው፣ ኤግል ማለት ነው። እና በከፍታ ቦታ ላይ ነው ጎጆዋን የምትሰራው። ጎጆዋን ስትሰራ መጀመሪያ ምን ታደርጋለች? እሾክ ነው የምታደርገው። ታችኛው ወለል እሾክ ነው። ከሾኩ በላይ ምን ታደርጋለች? ሳር ታደርጋለች። ከሳሩ በላይ ላባ ታደርጋለች።
እንደዚህ ሌየር አድርጋ ታስቀምጣለች። ከዛ ልክ እንቁላሉ ይፈለፈላል። ሲፈለፈሉ ላባ ላይ ነው የሚሆኑት። ምክንያቱም ልጆች ስለሆኑ እንዲመቻቸው ማለት ነው። ከዛ ላባ ላይ ነው ምግብ ማን ነው የሚያመጣላቸው? ራሷ እየሄደች ምግብ ታመጣላቸዋለች፣ ተመግባቸዋለች። እየሄደች ምግብ ታመጣለች፣ ተመግባ ትንሽ እስኪያድጉ ክንፍ እስኪያወጡ። ከዛ እንደዛ ታረጋለች። እያደጉ ሲመጡ አሁን ኮንፈርት ይሆንባቸዋል መመገቧ እሷ። ከዛ በኋላ ምን ማድረግ ትጀምራለች? ላባውን ታነሳለች። ላባውን ስታነሳ ምን ይሆናል? ሳሩ ነው የሚሆነው፣ ይኮሰኩሳል። እና አንዳንድ ኤግሎቹ መንቀሳቀስ ይጀምሩ ይመቻቸዋል እንጂ ጭራሽ ይሄ መኮስኮሱ ኮንፈርት ነው የሚሆንላቸው። ይለምዱትና በቃ እዛው ይተሻሻሉ ምናምን። ከዛ ምን ታደርጋለች? ሳሩንም ታነሳዋለች። ከዛ ምን ሆነ? እሾክ ሲወጋቸው ያላቸው አማራጭ መፈጥፈጥ ነው። ይፈጠፈጣሉ። ሲፈጠፈጡ እንዳይወድቁ በቻሉት መጠን ምን ማድረግ ይሞክራሉ? ክንፋቸውን ማማታት ይሞክራሉ። ክንፋቸውን ሲያማቱ ባልየው ስራው ምንድን ነው? ያንን ነገር ባታደርግ እቺ ኤግል እነኚህ ልጆች መቼም አይበሉ። አሁን የኛ ቤተሰብ አስተዳደጋችን በተለይ እንደ ሀገር ስናይ ሁሌ እናታችን አባታችን እያመጣ ነው የሚያበላል። 18 ዓመት ሞልቶት ወጣት ምናምን ከቤት ወጣ። ለምን? ኮንፈርት አግኝቷል። ልጄ አይዞክ፣ እንዳትወድቅብኝ፣ እንዳትሰበርብኝ፣ እንዲህ እንዳትሆን፣ ቢቀርብህስ፣ አርፈ እንደዚህ ብትልስ እያለ ቤተሰብ እኛን ፕሮቴክት ከማድረግ አንጻር እንደዛ አይነት አስተዳደግ ስላለ ብዙ ሰው አይሞክርም። ኮንፈርት ይሆንብናል። ስለዚህ ኮንፈርታችንን መልቀቅ ቻሌንጅ አለው፣ ከባድ ነው፣ ላይመች ይችላል። ግን እሱን መልቀቅ ስንጀምር ነው ለውጥ ማምጣት የምንጀምረው። ኦኬ፣ አሁን እቺ ቀደም ሀቢት ብለናልና ወደዚህኛው ሀቢታችን እንዴት ልምምድ እናድርጋት ነው? እቺ ኮንፈርት እመጣበታለሁ። የመጀመሪያው መጥላት እንጀምር። ይህን ስል ትንሽ ከባድ ሊሆን ይችላል ሀሳቡና ኢንቫይሮንመንትን መጥላት ጀምር። ለምሳሌ በቀላሉ አንድ ምሳሌ ነገር አንዳንድ ፐብሊክ ኤሪያዎች ላይ ሄደ ቶይሌት ስትጠቀም፣ ሽንት ቤት ስትጠቀም ይሸታል አይደል? ይሸታል። ስትገባ ነው ግን የሚሸትክ። ከዛ ትንሽ ስትቆይ አይሸትንም። ሽታው እኮ ጠፍቶ አይደለም፣ ለምደህ ሽታው ረስተኸው ኢቨን ስልክህን አውጥተህ ጌም ልትጫወት ትችላለህ፣ ተመችቶ ማለት ነው። እና ብዙ ሰው አሁን የኤሪያው ኢንቫይሮንመንቱ ለምዶታል። አሁን ስታይ እናቶቻችን ደክመው አሁንም እኛን እያኖሩን እኛን እያስተዳደሩ ምናምን በጣም እኮ የሚሸት ነገር ነው፣ የሚከብድ ነገር ነው። ግን ምን ሆናል? ለምደነዋል። የመጀመሪያው ሞመንት መጥላት ልጀምር ያንን ነገር። ቅድም ሀቢቷን ለመገንባት ማድረግ ያለብኝ ማለት ነው፣ ለውጥም ማምጣትም በዛው መጥላት ልጀምር። ኢንቫይሮንመንት ያስጠላኝ፣ ቤት ውስጥ እስከዛሬ ድረስ መኖሬ ይደብረኝ፣ ከቤተሰብ እያንዳንዱን ነገር እየተደረገልኝ ከሆነ ይደብረኝ፣ እድሜ እየሄደ አካውንቴ ላይ ብዙ ብር ከሌለ ይደብረኝ፣ ተቀጥሬ ረጅም ዓመት እየሰራሁ ነው ለምጄዋለሁ ይደብረኝ። ያን ልጠላው ይገባኛል። ምን አይነት ሰው ነኝ? ራሴን መጥላት አለብኝ። ኢንቫይሮንመንት ይሄን ስል ትንሽ ቻሌንጅ ሊያደርግ ይችላል፣ ግን በቃ ያን ማድረግ አለብኝ። እንዴት ያስጠላል ሰው በእኔ እድሜ ያሉ ወጣቶች እንደዚህ ሲሰሩ፣ እንዲህ ሲለወጡ፣ እንዲህ ሲያደርጉ፣ እኔ እዚሁ ቀርቻለሁ። ይሄንን ደጋግሜ መጥፎውን ነገር ኮንፈርቴን ልነሳው ይገባል። ቅድም እንዳልኩ ኤግሏ ምን እያደረገች ነበረ? ሳሮን መጀመሪያ ላባውን ታነሳለች። በስቴፕ እያለማመደች እንዲጠሉት እኮ ነው ያንን ኤሪያ። በቃ አይ መብረር አለብኝ ብለው እንዲነሱ ነው። አለበለዚያ ዝም የምትላቸውና አይ ወይኔ ልጄ እያለች ሁልጊዜ የምትመግባቸው ትንከባከበሩ መቼም ምግባቸውን በራሳቸው አድነው አይበሉ። ስለዚህ እኛም ማድረግ ያለብን መጥላት እንጀምር። አሁን ለምሳሌ አንድ 10 ዓመት ተቀጥሮ እየሰራ ያለ ሰውዬ ምናልባት እኮ ሲቀጠር ያለው እኮ 1-2 ዓመት መታመት አላርግና ገንዘቤን ይዤ የራሴን ይዤ እወጣለሁ እኮ ሊሆን ይችላል። አገባቡ ሳያስበው 10 ዓመት ደፈነ። ከዛ ይለምደዋል፣ ኢንቫይሮንመንቱ ኖርማል ያደርገዋል፣ አብሮ ይሳሳቃል። በቃ ላይፍ እንደዚህ ነው ምናምን ብሎ ዴፊኒሽኑን ይቀየራል። የላይፍን ዴፊኒሽን በቃ ያው ትበላለህ፣ ትኖራለህ ምናምን በቃ አንገት ማስገቢያ ቤት ካለችኝ ወጥቼ ከገባው ካልቸገረኝ ከበላው ከጠጣው ምን አነሰኝ ብሎ ወደሚል ዴፊኒሽን ይቀይራል። በፊት እኮ የነበረው ትልቅ ህልም ነበረው። ያሰው ትልቅ ቦታ ላይ ደርሳለሁ፣ ራሴን ለውጣለሁ፣ ቤተሰቤን እረዳለሁ ምናምን ብሎ ሊሆን ይችላል የጀመረው። ግን ኢንቫይሮንመንቱን ይለምደዋል። ሶ the first thing ማድረግ ያለብን ኢንቫይሮንመንታችንን መጥላት። ቤተሰብ እያበላኝ መኖሬ መጥላት። የምበላው ምግብ ልጠላው ይገባል። ምን አይነት ምግብ ነው የምበላው? እንዲህ እያየናቸው የምንመጣ ከሆነ ማለት እንጀምራለን። ኦኬ ብዙ ለካ ኮንፈርቴን የነሱኝ ጉዳዮች አሉ። የሰው ልጅ
በጣም የተከበረ ፍጥረት ነው። የተከበረ መልካም ነገሮች በሙሉ ይገባኛል ማለት መጀመር መቻል አለብኝ። ስለዚህ የለውጥ ደረጃን መጀመረው እንደዛ ነው። ቅድም እንዳልከኝ ለውጥን ለመጀመር ብዙ ሰው የሚፈራው የማይሞክረው ምናምን ኢንቫይሮንመንቱን ስላልጠላው ነው። ኮንፈርቱ ኖርማል ስለሆነበት። አሁን ብዙ ሰው አይተህ ከሆነ ስቲም መግባት፣ ሳውና መግባት ምናምን ጃኩዚ ምናምን ሞሮኮ ምናምን መግባት የሀብታም ነገር ነው አይመስልም? ግን ዋጋው ስንት እንደሆነ አይተህ ታውቃለህ? በጣም ርካሽ እኮ ነው። ብዙ ሰው ግን የሀብታም እንትን ነው ይመስላል። ቼክ ለማድረግ ራሱ ይፈራል እንጂ አሁን ኃይሌ ገብተህ ምናምን እስቲ ምናምን ሺህ ምናምን ብር ነው ባይዘው አገምትም። ግን ገብቼ አሁን ብዙ ብር የሚጠይቁኝ ስለሚመስለኝ ቀላል ነገር ነው፣ ግን ኮንፈርት የሚሰጥ ነገር ነው። እንደዛ ማድረግ አለበት። ጥሩ ቦታ ሄዶ መዝናናት አለበት። ስካይላይት ገብተህ የሆነች አንድ ነገር አዘ ምናምን እዛ የምታገኘው ኮንፈርት የትም አታገኘው። ስለዚህ ትንንሽ ነገሮችን እያደረግ ግን ይሄ ከለመድከውና ከመጥፎ ኤሪያ እየወጣክ ወደ ተሻለው ኤሪያ መምጣት መቻል አለብህ። ወደ ጥናቱ ስመልስ አብዛኛው ፐርሰንቱ የሚሆነው ለውጥን ይፈራል ነው። ለምሳሌ ቆንጆ ምሳሌ ከሆነ አላቅም፣ ባጃጅ እኔ አዳማ ነው የኖርኩት እና ባጃጅ ነው አሁን እንደውም እየጠፋ ነው። እና ባጃጅ ሲመጣ እርግጠኛ አይደለሁም ዳታውን አይ ቲንክ 17,000 ብር መሰለኝ። የዛሬ ስንት ዓመት ነው እንጃ፣ እኔ 5-6 ዓመት እያለሁ 10 ምናምን ዓመት በፊት ማለት ነው። ወደ 20 ዓመት ይሆናል አንተ እንደዛ አካባቢ ነውና ባጃጅ ሲመጣ 17,000 ብር አስዩም፣ በጣም ትንሽ ብር ነው 17,000 ብር ማለት። ግን ብሩ አውድናታ በዛ ኦፍ ኮርስ። ግን 17,000 ብር የዛን ጊዜ ሰዎች 10,000 ብር ምናምን ሊኖራቸው ይችላል። እና አልገዛም ብዙ ሰው። ያልገዛው ብሩን አጥቶ ብቻ አይደለም ባይዘው ያልገዛበት ምክንያት ምንድነው ካልከኝ ናቃት። እቺ 3 እግር ምናምን ፌስታል ምናምን በጣም ብዙ ሰው ናቃት። እና የተወሰኑ ሰዎች እርሊ ጀመሩ ባጃጅን ገዙ። እና እርሊ ባጃጅ የገዙ ሰዎች 2፣ 3፣ 4 ባጃጅ እያደረጉ ቦታ የገዙ ሰዎች አሉ። በባጃጅ ተነስተው ብዙ ህይወታቸውን የቀየሩ ሰዎች አሉ። ከዛ ብዙ ሰው አልገዛም፣ የተወሰኑ ሰዎች ተጠቀሙ ምናምን። እርሊ የጀመሩ ሰዎች ተጠቅመዋል። ከዛ እስካልከኝ አሁን ባጃጅ ስንት ብር ነው? እሱ ብቻ አይደለም ነፍሰው ገዛው እንጂ ነፍሰው ገዛው። አሁን ጥቅሙም ቀነሰ። በፊት ያኔ አይ ቲንክ 2 ብር መሰለኝ ባጃጅ ከሆነ ቦታ የሆነ ቦታ። አሁን ግን 20 ብር ነው አይደል? 20 ብር 2 ብር ስታየው ዲፍረንስ ያለው ይመስላል፣ ግን ምንም። ብሩ ግን በጣም አድጓል። ባጃጅ መግዛት አሁን በጣም ከባድ ነው። 600,000 ብር አይ ቲንክ እንደዛ 700,000 ብር አይታል። 400,000 ብር አውጥተህ 20 ብርና 30 ብር ነው የምታገኝባት። መቼ ነው ያን ብር የሚመልሰው? መቼ ትርፋማ ያደርጋል? አሁን ባጃጅ ገዝተህ መቼ ሜቢ አትርፈ ለመሸጥ ካልሆነ በስተቀር። ስለዚህ እርሊ የተጠቀሙ እርሊ የጀመሩ ሰዎች ግን ቼንጅን ወዲያው አክሴፕት ያደርጉታል። እና ብዙ ሰው አዳዲስ ነገሮችን የሚፈራበት ምክንያት ከለመደው ቀጠና መውጣት ስለማይፈልግ ነው። የለመደው ቀጠና መጥፎ መሆኑን ኦብዘርቭ ስላላደረገው በቃ ትክክለኛ ቦታ እንዳለ ነው የሚሰማው። አንደርስታንድ በድህነት መኖር ትክክለኛ ቦታ ነው ብሎ ነው የሚያስበው። ይሄ ቤተሰቡ ላይ ዲፔንደንት መሆኑ ኖርማል ነው ብሎ ነው የሚያስበው። ኢትዮጵያ ውስጥ አይደል አበሻ አይደል እንዴ ያው ስራ የለ ምን የለ ምናምን ብሎ አክሴፕት አድርጎታል። ገብቷል አይደል? ስለዚህ የመጀመሪያው የኮንፈርት ኤሪያችንን መጥፎ እንደሆነ የለመድነው ነገር እንደማይጠቅመን እንደዛ ኮንፈርታችንን እየፈተሽ ነው ስንመጣ ልክ አይደለም። ገብቷል አይደል? ዲዘርቭ የሚያደርገኝ ነገር አለ ብለህ ወደ ተሻለ ነገር ትመጣለህ። ግን በምንም ለምደ ነው ኖርማል አድርገ ነው ስለሄድን ነው። የመጀመሪያው እሱም ማድረግ አለብህ፣ ከኮንፈርት መውጣት አለብህ። ከዛ በኋላ ከራስ መጀመር መቻል አለብህ። ለውጥን ስታስብ ከራስ ነው የሚጀምረው። ብዙ ሰው ሀገሪቷ እንድትቀየር እንትን መንግስት እንዲቀየር የሆነ ነገር እንዲቀየር ያስባል። ተወና ራስን ቀይር። ራሴን ከመቀየር ልጀምር። ሰው መቀየርማ ከባድ ነው ሲጀመር። ኦፍ ኮርስ ማይሆን አሁን ከሀገሪቷ ጋርም ታሳብበዋለህ እንጂ ለምን ያልተለወጠ ሀገሪቷ እኮ ነው ቤት በኩል እንደዚህ እኮ ስለሆነ ነው እኮ ቤት በኩል ምናምን። አብዛኛው ወጣት የሚገርምህ ገንዘብ ስለሌለኝ ነው እንጂ እለወጣለሁ ብሎ ያስባል። ገንዘብ የሆነ ብር ቢሰጠኝ እለወጣለሁ ብሎ ያስባል። ግን እውነቴን ምነግርህ ያ ብር ቢሰጠው አይለወጥም። ለምን? የለውጥ ሀሳብ ኦልሬዲ ጭንቅላት ውስጥ ካለ እኮ የጊዜ ጉዳይ ነው እንጂ ፍሮም ስክራች መነሳት ትችላለህ። እኔ ፍሮም ስክራች ከምንም ነው የተነሳሁት። ገንዘብ እንትን ተብዬ ምናምን አይደለም፣ ከዜሮ ነው የተነሳሁት። ያለኝን ስኪል ምናምን ወደ ገንዘብ እየቀየርኩ ምናምን እሷን እያጠራቀምኩ በእሷ እየተነሳሁ ምናምን እያረኩ ነው የሄድኩት። እና አብዛኛው ወጣት ለምን ያልጀመርከው? ያው ገንዘብ ቢኖረኝ እንጂ ብዙ አይዲያ ያለኝ ይልሃል። የለውም፣ ምንም አይዲያ የለውም። ወሬ ነው ሲጀምር። ወደ ተግባር ስትገባ አይዲያ የለውም። አሁን
ብር እንኳን ቢያገኝ ኢንቨስት የሚያደርግለት ሰው ቢያገኝ እውነቴን ነው የምልህ አይዲያ የለውም በትክክል ለውጥ የሚያመጣ ፕሮፊታብል የሆነ ፊሲብል የሆነ ቢዝነስ ፕላን የለውም አብዛኛው እንጂ ሰው ቢዝነስ ፕላን ኖሮክ ያንን ነገር ቆንጆ አድርገህ ዲዛይን አድርገህ ወደ ተግባር ብትገባ እንዴ ሰክሰስፉል አለመሆን አትችልም በትንንሽ ነገር ነው የሚጀመረው በትንሽ ነገር መጀመር ትችላለህ አንደርስታንድ አድርገኛላ ምንም ባይኖርክ አይዲያውን ይዘህ ዲዛይን አድርገህ ምናምን ከስተመር መፈለግ አንተ ላይ ኢንቨስት የሚያደርጉ ሰዎችን መፈለግ ትችላለህ አሁን ቤቴሌ የምትባል ሰክሰስፉል ሴት አለች ኢትዮጵያ ውስጥ በረባሱን ቢዝነስ ኤክስፖርት ያደረገች ማለት ነውና እና እሱን አይዲያ ይዛ ስትነሳ ሰፖርት ያደረጋት ገንዘብ ምናምን ኖሯት አይደለም አይዲያዋን ይዛ ለብዙ ባለሀብቶች አሳምና ያንን ነገር ሐሳቧ ላይ እሷ ሐሳብ ላይ ሰዎች ኢንቨስት እንዲያደርጉ ምናምን አርጋ ነው የተነሳችው እና ብዙ ሰው ስኬታማ ሲሆን የሆነ ነገር ተሰጥቶት አይደለም ያለችውን አይዲያ ይዞ እሷን አይዲያ በደንብ ዴቨሎፕ አድርጎ ያንን አይዲያ አክሴፕት የሚያደርጉ ሰዎች ደግሞ ይኖራሉ ባይዘው አንተ በትክክል አይዲያ ኖሮ ብዙ ሰው ገንዘብ ኖሮት የሆነ የሚሰራበት አይዲያ ያጣ ሰው አለ ባይዘው አንተ ላይ ኢንቨስት ለማድረግ ሬዲ የሆነ ሰው ሊኖር ይችላል ይመጣልም ኦፍ ኮርስ ኢትስ አ ፕሮሰስ እና ለውጥን ለመጀመር ይሄ ፐርፌክት ኮንዲሽን መጠበቅ የለብንም ኮምፈርት ዞናችንን በደንብ መጥላት አለብን ከራስ መጀመር መቻል አለብን ባለች ነገር መጀመር ትችላለህ በትንሽ ነገር መጀመር ትችላለህ ያ ነገር እያደገ ለምሳሌ አንተ ነህ ባለች ነገር ለመጀመር የእናት ድህነት ነክቶህ ወደ ስራ ሊገባው ከትንሽ ነገር እቃ ከማውረድ አስብ ያገኘሁትን ሰፈር ላይ የሚሰሩ ኤኒ ስራዎች ሲገኝ ሰራለሁ ብዬ በድፍረት ዋናው ብር ያምጣ ገንዘብ ያምጣ እንጂ ከዛ እያልኩ ነው ወደ ቢዝነስ እቃዎችን ወደ መሸጥ ከዛ እያለ እሱ ደግሞ ሲጠራቀም ወደ ፋስት ፉድ እያለ የመጣው ማለት ነው አሁንም እየሰራሁት ያለሁትን ስራ ፍሮም ዜሮ ነው የጀመርኩት እና ባለ ነገር መጀመር ይቻላል እውቀት ባይኖር የሆነ ነገር ሊኖር ጊዜ ሊኖር ይችላል ጉልበት ሊኖር ይችላል ገንዘብ ባይኖር ሰው ሊኖር ይችላል ባለች ነገር ስትጀምር ነው እሱ እያደገ የሚመጣው ማለት ነውና ኤኒ ሰክሰስፉል ሰዎችን ስቶሪ ካየህ ከዜሮ ነው የሚያወሩት እና አንዳንዴ እኔ ወሬ ማሳመሪያ በፊት ይመስለኝ ነበር እኔ ከሊስትሮ ነው የተነሳሁት ምናምን ሲል አይመስልም የሆነ ምንድነው ሁሉም ከችግር ለማሽሞንሞን ይመስላል ወሬ እንዲጣፍጥለት ነው ይመስላል አይደለም ባይዘው ፍሮም ዜሮ ነው የሚነሳው ከዜሮ ተነስቶ ግን ያለችውን ነገር እያሳደገ ይመጣልና ሲጀምር ከዜሮ የሚነሳ ነው ሰው ኃይለኛ የሚሆነው ኦፍ ኮርስ ሁሉንም ነገር አይቶ ነው የሚያልፈው እያንዳንዱን ቻሌንጁ ውድቀቱ ምናምን አይቶ ነው የሚያልፈው እና እንደውም የሆነ እንትን ልንገርክ ዘቤቢ የሚል ፊልም አለ ዘቤቢ ምናልባት ልጅ ሆነን እኔ ልጅ ሆኜ ነው ያየሁትና ህፃን ልጅ የሆነ በዳዴ እየሄደ ሌቦቹ ሊሰርቁት ሲሉ ይሸውዳቸዋል ምናምን የሚል ፊልም አለ ምናልባት ካየኸው በጣም እንትን ይላቸዋል ኮሜዲ ፊልም ነው በቃ ያሰቃያቸዋል ያዝነው ሲሉ የሆነ ነገር ውስጥ ያመጣቸዋል ያመልጣቸዋልና አንዴ ጥላቸዋል አንዴ ከፎቅ ላይ ወረውራቸዋል ምናምን ሳያስበው ላይክ ልጁ ግን እየሳቀፈን እያደረገ ማለት ነው ልጁን ለመስረቅ አይነት ነው ፊልሙና እሱ ልጅ ኦርፋን ነው ቤተሰብ የለውም ጎዳና ተዳዳሪ ነበረ እና ይሄ ልጅ አርቲስት ነበረ ከልጅነቱ ጀምሮ ከዛ ቤቢ ከሚለው ፊልም የጀመረውና ያለ ገንዘብ ያገኛል እና ፈረንጆቹ እድሜክ 16 ወር 18 እስኪሞላ ገንዘብ አይሰጥም ማሳደጊያ ስለነበረ ገንዘቡ ለካ ባንክ ይጠራቀምለት ነበር ይጠራቀምና ረጅም ዓመታት ልክ 18 ዓመት ሲሞላው ሙሉ ያለው ገንዘብ ሀብቱ ብዙ በሚሊዮን ሆነ ማለት ነው ተሰጠው በአንድ ጊዜ ሲሰጠው የበለጠ ከነበረበት በታች ነው የሆነው የሰውዬ ሱስ ውስጥ ገባ አዲክሽን ውስጥ ገባ ተመልሶ ጎዳና ነው የሆነው ማለት ነው ዋይ ካልከኝ ያ በፕሮሰስ የመጣ ገንዘብ አይደለም የሆነ ተጠራቅሞ አንዴ የተሰጠው ገንዘብ ነው እና አንዳንድ ጊዜ ምን ላይ ነው ጥናት ተሰርቶ ሎተሪ የሚደርሳቸው ያክል ፐርሰንት ሰዎች በ5 ዓመት ውስጥ ከነበሩበት በላይ ደሃ ይሆናሉ ይባላል እና ገንዘቡን ስላገኘው ብቻ አይደለም ሰክሰስፉል የምትሆነው ሀብታም የምትሆነው ከገንዘቡ በላይ ሀብታም የሚያደርግ ፕሮሰሱ ነው በዛ ገንዘቡን ለማምጣት ባለፍክበት ፕሮሰስ የገነባው ማንነት ነው እና ብዙ ሰው በቃ ገንዘብ እስኪያገኝ ፐርፌክት ነገር እስኪመጣለት ነገሮች እስኪስተካከሉ አልጀመረም ብሎ ያስባል ይሄ በጣም ሮንግ ነው ፍሮም ስክራች መነሳት ይቻላል ቆንጆ ነው ባክግራውንድ የሀብታም ከሆነ ምናምን ቆንጆ ነው ኮይዘው ከሀብታም ቤተሰብ መወለድ በጣም አሪፍ ነው ወይ ካለው ተወለድ ወይ ካለው ተጠጋ ሲባል ሰምታል ከሀብታም ቤተሰብ መወለድ ታይሙን ያሳጥርልሃል ለምን ኦሬዲ ያደክበት ፐርሰናሊቲ ማንነት ሀብትን እያየህ ነው የምታድገው ስለዚህ ደሃ መሆን አትችልም
ስለዚህ ያንን የቤተሰብን ማስቀጠል ምናምን ትችላለህ። ፕሮግራም ተሰርቷል፣ እዚህ ጋር ፕሮግራሚንግ ተሰርቷል። ግን ከድህነት ከስክራች የሚነሳ ሰው ግን አንዴ ብሩን ቢያገኝ ሰክሰስፉል ይሆንበታል ብዬ አላስብም። ይወድቅበታል፣ የበለጠ ሊጠፋበት ኪሳራ ውስጥ ነው። ልክ ነህ፣ ኤግዛክትሊ። እና እንደዛ ያደርጋል። ስለዚህ ለውጥን የመቀበል ደረጃ የአብዛኛው ሰው ሚድል አዳፕተር ነው። ብዙ ሰው ዘግይቶ ነው የሚቀበለው፣ ብዙ ሰው አይቶ ነው የሚቀበለው። ምን ሰው ከተለወጠበት እዛ ፓዙ ነው እንትን የሚለው ማለት ነው። እና ያ ደግሞ ስኬታማ አያደርግም። እኔ የተለወጥኩበት አንተን ላይ ለውጥ ይችላል። ውስጥ ያለውን ነገር ነው በደንብ ይዘህ መቀጠል ያለብን። ግን አዲስ ነገርን ለመሞከር ብዙ ሰው ይፈራል። ቅድም ካልኩ ነገር አንጻር ከኮንፈርትም አንጻር ከፍርሃትም አንጻር በወድቅስ ብሳሳትስ ወደ ፊክስድ ማይንድ ሴት ስወስድክ ብዙ ሰው ምንድነው የሚፈልገው ብያለሁ? ተቀባይነትን ማግኘት። ከሰረ እንዲባል አይፈልግም። ለምን? መውደቅ መጥፎ እንደሆነ እየተነገረን ነው ያደግነው። ህፃን ልጅ ሲወድቅ ሀበሻ እንዴት ነው ያብዳል እኮ በቃ ቤተሰብ ወይኔ ልጄ እንዲሆነ ምናምን ነው የሚባልለት። ፈረንጅ ግን ባይዘው ያነሳው ወደቅ አይደለ ጸጥ ነው የሚለው። ለምን? ወድቆ መነሳት እንዲችል ነው። ጸጥ ስትለው ህፃንም አያለቅስም። ካየው ይወድቃል። የሚያጨበጭብለት እንትን የሚልለት ሰው ከሌለ ዝም ብሎ ይቀጥላል። ስለዚህ ወድቀ መነሳትን ማየት መቻል አለብን። ተቀባይነትን አሁን ለምሳሌ አሁን እንዳውም ቀረ እንጂ በፊት ላይ ከኛ ዘመን በፊት በነበረው ጊዜ ላይ ሰው 10ኛ ክፍል ሲወድቅ ራሱን ያጠፋል። 10ኛ ክፍል ትልቅ ነገር ተደርጎ ማለት ነው። 10ኛ ክፍል ግን መውደቅ ቢግ ዲል አይደለም። 10ኛ ክፍል ትወድቃለህ፣ ከዛ ደግመህ ተምረህ ልታልፍ ትችላለህ። ካልሆነ ደግሞ ሌላ ሴክተር ውስጥ መግባት ነው። አሁን ግን ኖርማል። በእርግጥ ብዙ ሰው ይወድቃል። አሁን ላይ እንኳን ማለፍ ነው ቢግ ዲል። እና ያ ነገር ዩኒቨርሲቲ ሄዶ ተጭሮ መምጣት አንድ ወጣት በጣም ቢግ ዲል ነው። ጉድ ነው በቃ ወይኔ ምናምን ይባላል። ሴት ልጅ ምናምን ለምሳሌ ኢንኬዝ ብታረግዝ ማርገዝ ቢግ ዲል ነው የሚደረገው። ግን ኖርማል ነው በቃ ተፈጠረ፣ ሀፕን አደረገ፣ ተፈጥሯዊ ነው። አሁን ኦፕራ የምትባል ሰክሰስፉል ሴት አለች ምናምን የምታውቃት ከሆነ ተደፍራ ምናምን ነው ልጅ ወለደችው ምናምን። ታሪኳ ደስ የሚል አይደለም። ግን ያ ነገር ሜቢ ፈጣሪ ያንን ፕሮሰስ እንድታልፈው ሊሆን ይችላል። እና እያንዳንዱ ነገር ህይወት ላይ ሀፕን የሚያደርጉ ነገሮች ሁሉ መልካም ናቸው፣ ለመልካም ናቸው፣ ወደ የምትፈልገው ውጤት የሚወስዱ ናቸው። ፋይት ማድረግ የለብህም። ሀፕኒንግን ፋይት ለምን ደረሰብኝ አትችልም። ፋይት ማድረግ የለብህም። የሚፈጠርን ነገር አክሰፕት ነው በጸጋ ማድረግ ያለብን። እንዲያውም መልካም ነው ብለህ ነው መቀበል መቻል ያለብን። እና ፕሮሰስ ያንን እያለፍክ ስትመጣ ስሩ ፕሮሰስ ወደምትፈልገው ነገር ሼፕ ዮንክ ፋይናሊ የምትፈልገው ማንነት ላይ ትመጣለህ። እና እኔም አሁን ላይክ በዚህ በፐርሰናል ዴቨሎፕመንት ፕሮሰስ 4 ዓመት ማለት በጣም ትንሽ ነው ብዬ ነው የማስበው። በጣም ብዙ ነገር ይቀረኛል። ትንሽ ጀማሪ ነኝ፣ 1ኛ ክፍል ነኝ ነው የምለው። የገባኝ ነገር አለ፣ ብዙ ያልገባኝ ነገር አለ። የለወጥኩት ነገር አለ፣ ብዙ ያልለወጥኩት ነገር አለ። እና እማራለሁ። ኤቭሪዴይ ለመማር ሬዲ ነኝ። ኤቭሪዴይ አዳዲስ ነገሮችን ለመሞከር ሬዲ ነኝ። እና ሰውም ያንን ነው መረዳት ያለበት። መቸኮል የለበትም። ፕሮሰሱን ማመን አለበት። ቀስ ብሎ መሄድን ስሩ ታይም ነገሮች እንደሚቀየሩ በደንብ መረዳት አለበት። እና ኦቨርናይት ለውጥ አይመጣም። ስለዚህ አዳዲስ ነገሮችን ለመሞከር ሬዲ መሆን፣ ፈቃደኛ መሆን መቻል አለበት ብዬ አስባለሁ። በጣም አሪፍ። በረከትን ከ5 ዓመት በኋላ የት እናገኘዋለን? ለወጣቶች ምን ትመክራቸዋለህ? በጣም አሪፍ። 3 ጥያቄ ነው ማመጣለህ። አሁን እሺ፣ በረከት በምን አድራሻ ይገኛል? ከዛሬ 5 ዓመት በኋላ 3 ጥያቄ። እሺ፣ ቆንጆ። የመጀመሪያው ከዛሬ 5 ዓመት በኋላ ያው አንደኛው ፐርሰናል ዴቨሎፕመንት ከሰጠኝ ነገር አንዱ ክሊር ጎል እንዳስቀምጥ በደንብ አግዞኛል። እና የዛሬ 5 ዓመት ይህን ፐርሰናል ዴቨሎፕመንት ላይ የሚሰራ ትልቅ ተቋም ይኖረኛል ብዬ አስባለሁ። ትሬኒንጎችን የሚሰጥ በግለሰብ ኢንዲቪጁዋል ደረጃ፣ በካምፓኒ ደረጃ የካምፓኒ ሰራተኞችን ትሬኒንግ የሚሰጥ ሰዎችን ከዚህ ከፐርሰናል ዴቨሎፕመንት አንጻር በደንብ የሚረዳ ትሬኒንግ ሴንተር ይኖረኛል ብዬ አስባለሁ። እሱ ላይ በደንብ እየሰራሁበት ነው። ፕላስ ደግሞ ቢዝነስ ላይ በደንብ መስራት ፈልጋለሁ። በማርኬቲንግም ነው የተማርኩት። ቢዝነስም ላይ ብዙ ነገሮችን እየሞከርኩ ነው እና ቢዝነስም ላይ በደንብ መስራት ፈልጋለሁ። አሁን ብዙ ሰው ቢዝነስ ይሰራል፣ ግን ቢዝነስ የሚሰራበት መንገድ ስኬታማ እንዳይሆን ያደርጓል። ቢዝነሱ አይደለም ስኬታማ የማያደርገው፣ ቅድም እንዳልነው የሚሰራበት ምልከታው ነው። ኦፍኮርስ እዛ ላይ ሰዎች በራሳቸው አቅም ቢዝነሳቸውን ማሳደግ፣ ቢዝነሳቸውን ማሻሻል፣ ይሄ የሆነ ኤክስተርናል ነገር ተሰጥቷቸው ምናምን አይደለም። እኔ አይደለሁም ያንተን ቢዝነስ ማሳድገው፣ አንተ ነህ። ግን አንተ እንድታሳድግ መንገድ የሚያሳይ
ኦርጋናይዜሽን ለመመስረት እቅድ ይዣለሁ እና እዛ ላይ እየሰራሁበት ነው። ጆርኒውንም እየመጣሁት ነው እና ዛሬ 5 ዓመት የራሴ የፐርሰናል ዴቨሎፕመንት ላይ በሰፊው የሚሰራ ቢዝነስ ላይ በደንብ ኮንሰልት የሚያደርግ ቢዝነሶችን ዲዛይን የሚያደርግ ቢዝነሶችን የሚያሳድግ የሆነ ካምፓኒ ላይ ያለውን ቢዝነስ ስትራቴጂ በማውጣት እቅድ በመቅረጽ ምን ማድረግ እንዳለባቸው በማሳየት የሚያሳድግ ተቋም ይኖረኛል ማለት ነው። በዛ በሰፊው እየሰራሁበት ነው ያለሁት። አንደኛ እሱ ይኖረኛል። ከዛ ባለፈ ደግሞ ባለኝ በላይፌም ላይ ሰክሰስፉል የተሻለ አሁን ካለኝ ሰክሰስ የተሻሉ ነገሮች ይኖሩኛል። ለዛ እየሰራሁለት ነው ያለሁት ማለት ነው። ከ5 ዓመት በኋላ ሜቢ ከተገናኘን በእርግጠኝነት እዚህ ሌቭል ላይ ሆኜ ታገኘኛለህ። በጣም አሪፍ። ስለዚህ ለወጣቶች ምን ታስተምራቸዋለህ? ወጣቱ ቢነቃ ብዬ አስባለሁ። የተወሰነ ወጣት ነቅቷል፣ እየነቃም ነው፣ እያየው ነው። ሶሻል ሚዲያ በተለይ ቲክቶክ ማየት ከጀመርኩ በኋላ ወጣቱ በቃ መለወጥ እንዳለበት ኤርሊ ስቴጅ ምናምን አያለውና 16 ዓመት የሆነው 18 ዓመት የሆነው ይሄን ያክል ብር ሜክ አደረኩ ምናምን ሲሉ ሰማለውና ዋው በጣም ደስ ይላል። የተለወጡ ወጣቶች አሉ። ግን ደግሞ በጣም ብዙ ሚሊዮን ወጣት ደግሞ ያልተለወጠ አለ እና ኮንሽስ ብንሆን ሰርች ማድረግ ብንጀምር። የመጀመሪያው በነገራችን ላይ የሰክሰስ ስቴፑ ምንድነው ካልከኝ ማጥናት ነው። ስተዲ ማድረግ፣ የምፈልገውን ነገር ማወቅ፣ ምን ላይ ነው ኢንተርስቴ፣ ምን ላይ ነው ፓሽኔ፣ ከዛ ማጥናት ነው። ምንድነው አሁን ላይ ከረንትሊ ያለው ነገር ምን ይፈልጋል፣ ማርኬቱን ማጥናት፣ ዘመኑን ማጥናት። አሁን ዘመኑን መረዳት መቻል አለበት። አሁን በሆነ ጊዜ በቤተሰቦቻችን ጊዜ አሁን ማዘር ተማር ብትለኝ እኔ አልፈርድባትም። ምክንያቱም በእሷ ዘመን የተማሩ ልጆች በሚኒስተር ደረጃ ናቸው ምናምን። እሷ መማር ስላልቻለች ነው ሰክሰስፉል ያልሆነችው እና በእነሱ ዘመን ያዋጣል። ኢንዱስትሪያሊዝም ዘመን ነበረ። መማር የመንግስት ሰራተኛ በጣም ቶፕ የሚባልበት ደረጃ ጥሩ ደሞዝ የሚያገኝበት ቤት መኪና እኮ ገዝተዋል እኮ ብዙ ሰዎች ያኔ ነው እሱ። አሁን ግን ተቀጥሮ የሚሰራ ሰው ላይፍ ስታየው ትንሽ ሀስል አለው፣ ከባድ ነው። የገንዘብ ኢንፍሌሽኑ ገንዘባችን ቫሊዋ በጣም ዝቅተኛ ነች። 100,000 ብር እንኳን ኢቭን ቢከፈልክ አብዛኛውን ጊዜህን ሰተህ ነው፣ አብዛኛው ህይወትን ሰተህ ነው እና ግን 100,000 ብር ሮጥ ብለህ ልትሰራው ትችላለህ። እና ከመቀጠር ሜንታሊቲ ወጥተው በተለይ ወጣት ቤተሰብ ቤት እያለ በጣም ጉድ ኦፖርቹኒቲ ነው። እኔ አሁን የጀመርኩትን ፕሮግረስ እርሊ ብጀምረው እኔ እንጃ ከዚህ በላይ የተሻለ ነው ብዬ አስባለሁ። ለምሳሌ ወጣት ስትሆን ቤተሰብ ላይ እያለክ ነው እንደውም መሞከር ያለብክ። ብትወድቃት ቤተሰብ ቤት ነክ ገብቷል። የሆነ ቢዝነስ ጀመረ ከሰርክ ምንም አትሆንም።